ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ዩቲዩብ ቻናል ቤተሰቦቻችን እንዴት አላችሁ? ደህና ናችሁ? ሰላም ሁሉ አማን ነው ወይ? እንግዲህ ፋጡማ ወሎ ዩቲዩብ ያው ባልትናዋን በማዘጋጀት የመዳም ቤተሰቦች ደግሞ በማመስገን አንደኛ ምርጫ ሆናለች ማለት ነው። እና ያው እንደምታዩት ምጥን ሽሮ ይሏቸዋል። ይሄ ነው ማለት ነው። ያው ብዙ እንትን አይልም፣ ሽሮ በርበሬ አይልም። እንደምታዩት ነው። በጣም ድምቅ ያለ ነው። ይሄ በርበሬ ነው። ይሄ 8 ኪሎ በርበሬ ነው። ይሄ 20 ኪሎ ሽሮ ነው። 20 ኪሎ ሽሮ። እዚህ ጋር ደግሞ ለወጣቶች ወይም ለእናቶች እድሜያቸው ለአረጋውያን ላልደረሱ ሞደስ ማለት ነው። እና ይሄ ሞደስ አንዷ 150 ብር ሂሳብ ናት። ይሄ ጠቅላላ እስከዚህ 2000 ብር ነው የገዛሁት። ይሄን ሁሉንም ማለት ነው። ይሄን አላለችኝም በነገራችን ላይ ግን እኔ ተራፊ ብር ስላላት ለምን እቺ ተመልሳ ምን ልሰራላት ለማዘር ለምን ይሄንን አይቀቡበትም ብዬ ነው። አሁን እቺን 600 ወይ 700 ብር ብልክላቸው ለነሱ ምን ማለት አይደለም። ይሄ ግን ቅባት ቢያንስ እንኳን አንድ ሰው ከሆነ እስከ 8 ወር 9 ወር አካባቢ ያስጠቅማቸዋል ማለት ነው። ይሄ በጣም ትልቅ ነው። የካሮቱ ነው። ጸጉር የሚያለሰልስ ነው። የምታውቁት ታውቁታላችሁ ማለት ነው። ይሄ እንግዲህ ቆንጆ ስፔሻል ቅባት ነው እና ለሴቶች ያው ያስፈልጋል በማለት ነው የገዛሁላት እንጂ ይሄን ቅባቱን ያው ከትእዛዝ ውጭ ነው። ይሄ ትእዛዟ ነው። እዚህ ጋር ደግሞ የምታዩት ቆንጆ ጤፍ ሲገዛ እኔ በፊትም ነግሬያችኋለሁ። የዚህ አይነት ብር ያለው ጤፍ የገበሬ ጤፍ ነው። ቆንጆ ጤፍ ነው። እኔ አሁን ባለቤቴ በጣም ጎበዝ ነው፣ ይችላል ወላሂ ጤፍ ሲገዛ ማለት ነው። ከሱ ነው የተማርኩት። እና እሷም ያለችኝ እንደዚህ አንዳንድ ቀይ ያለው ጤፍ ነው ያለችኝ፣ ነጭ ጤፍ ነው ያለችኝ። ይሄ እንደምታዩት አፈራሩን ተመልከቱ እንግዲህ እጄ ላይ ይሄ የተገዛው በ12000 ሂሳብ ነው የገዛሁት። አሁን ግን 12400 12300 ደርሷል። እስከ 15000 ደርሶ ነበር በነገራችን ላይ ሰሞኑን ዝናቡ ገብ ያለ ጊዜ ያው አሁን 12600 12500 አካባቢ ደርሷል። የዚህ አይነት ግን እኔ በ12000 ነው የገዛሁት። ትንሽ ሰንበት ስላለ ማለት ነው። 3 ነው የገዛሁላት 150 ኪሎ ነው። 150 ኪሎ ነው እና ይሄ 50 ኪሎ ነው። ይሄ 50 ኪሎ ነው። ይሄ እንደገና 50 ኪሎ ነው ማለት ነው። ጠቅላላ 150 ኪሎ ነው ይሄ ማለት ነው። ይሄ እንግዲህ ጠቅላላ ይሄ ጤፉ ሞዴሱ ይሄ ቅባቱ ዝጋ በርበሬው ምጥን ሽሮ ጠቅላላ የፈጀው እንግዲህ 41500 አካባቢ ፈጅቷል ማለት ነው። ይሄም እንደምታዩት አሁን አንዳንዶች ድንግጥ ትላላችሁ እና እንዴ ይሄን ያክል እንዴት 40,000 ብር እንዴት 30,000 ብር እንዴት ይላሉና አሁን ባለፈም እንደዛ አንድ ጓደኛዬ 30 ምናምን ሺህ ብር ልብስ ገዛላት እሷ ቀርቶ እኔ ራሴ ደንግጫለሁ። ግን ምንም ማድረግ አይቻልም። ብር ተቆርጦማ አይበላም። የብር ብዛት ተቆርጦማ አይበላም። ዋናው ነገር እንግዲህ ሁሉ መግዛቱ ነው። እና ይሄው እንደምታዩት አሁን ያው ጠቅላላ እንግዲህ ከነ ትራንስፖርቱ ቢያንስ እንኳን ወደ 42000 ወደ 41500 ከነ ትራንስፖርቱ ትራንስፖርቱም ያው 1500 ብለዋል። ወደ ቀጨንበር ነው የሚሄደው ይሄ እና እንግዲህ እህታችን እንደምታዩ ነው ማለት ነው። በጣም ቆንጆ ነው። በርበሬ አሁን ይሄ ያው በፊት የተዘጋጀ ነው። አሁን የተወሰነ ቀነስ እያደረገ ነው ማለት ነው። እና ማዘዝ ከፈለጋችሁ አሁንም ለቤተሰቦቻችሁ እንደዚህ ልካችሁላቸውና እነሱ የማይገዙት ከሆነ አለን ለማለት ያክል ነው። ጤፍን ፈለጋችሁ፣ ሽሮ በርበሬን ባልትና ፈለጋችሁ፣ ዘይት ቡናን ፈለጋችሁ ማንኛውንም የፈለጋችሁትን እዘዙ ማለት ነው። ፋጡማ ወሎ ዩቲዩብ ብላችሁ እዘዙኝ። የፈለጋችሁትን ለቤተሰብ ለማድረስ እና የፈለጋችሁትን ለማድረስ ያው ቃል እገባላችኋለሁኝ የምትፈልጉትን ማለት ነው። እንግዲህ አሳውት አሁን ገጠር ላይ ይሄ ሞዴስ ራሱ አስፈላጊ ነው። እንግዲህ እህቶቻችን ወይንም ደግሞ እናቶቻችን ሰው ፊት ተጋልጠው ማስትሬሽን ሲመጣባቸው ያው መሳቂያና መሰለቂያ ከሚሆነው እንደዚህ ራሱ ይሄ ራሱ አንድ ነገር ነው ወላሂ። በተለይ አሁን መጫቶች አሉ። እንደገና ደግሞ የእህቶቻችሁ ልጆች ምናምን ካለ ዳይፐር እንደዚህ ደግሞ ደሶች አስፈላጊ ነው ሀገራችን ላይ ማለት ነው። ከሁሉም ሁሉ ደግሞ እንደዚህ ጤፍ ራሱ በጣም ቆንጆ ነው ወላሂ። አሁን እነሱ ግዙ ብትሏቸው
አሁን ይቺ 50 ኪሎ ለመግዛት ራሱ ይጨንቃቸዋል። ብሬቱ ነው የሚያስቀምጧት። እናንተ ግን ይችን ክሽፍ አድርጋችሁ ለነሱ ብትልኩላቸው አሁን ይሄ ቤተሰብ ካልሆኑ ቢያንስ እንኳን ብዙ ጊዜ ይበላሉ። ወላሂ ማሻአላህ አለይክ ብዙ ጊዜ ማለት ነው። እና ሆድ ደግሞ ጠቧል፣ እንደ ድሮ አይደለም። የሚገርማችሁ ወላሂ በፊት አንድ ሰው አንድ እንጀራ እንኳን ይበላ ነበር። አሁን አንድ ሰው አንድ እንጀራ የማይበላበት ሰዓት ነው የደረስነው። እኔና ማሚ አንድ እንጀራ እንጨርስም የምነግራችሁ ማለት ነው ወላሂ። እና 50 ኪሎ ጤፉን አሁን አስፈጭቼ ከ3 ወር በላይ ነው የምበላው፣ ከ3 ወር በላይ በቃ። እና እህል እንዲሁ ዘግቷል። እዛ አረብ ሀገር ምግብ ዘጋ እንትን ሲባል ማዳበሪያው ነው ምንድነው ሙቀቱ ነው እያልን ነበር። ሀገራችንም ያው ሆኗል። እና ወላሂ እኔ ራሱ አሁን እዛ አረብ ሀገር ሆኜ በቃ 4 ሰዓት ከሆነኝ ይርበኝ ነበር እንደዛ ልሽት ነው። አሁን ግን እዛ ሀገር በቃ እንደው ምግብ ስክት ነው ያደረገው ወላሂ። እና እንደምታዩት ነው። ለቤተሰቦቻችሁ ያው እዘዙላቸው፣ በትዕዛዛችሁ መሰረት ያው እናደርሳለን ማለት ነው። ሂሳብ ማምታታት ሂሳብ እንደዚህ እንትን ማለት የለም። እንደምታዩት ነው። በቃ በግልጽና ግልጽ አንድና አንድ ማለት ነው። እናንተም በምትፈልጉት እኔም በምፈልገው ሂሳባችሁን ጥር ምጥን አድርጌ አስረዳለሁ አደርሳለሁ ማለት ነው። አሁን እንግዲህ ትራንስፖርት እየመጣ ነው መኪና። ይሄን ክሽፍ አድርጌ 3ቱን ማዳበሪያ ያው ኩንታሉን የቀናነስ ነው ለመያዝ እንዲመች ብለን ነው እንጂ ያው የምታዩት ኬሻ ወዲያኛው ሰማያዊ ጥቁርና ነጭ ቀይ ያለው አሁን ያ በዛ ነው 100 ኪሎ የገዛ ነው። ግን እንደዚህ የከፋፈልኩት ለመሰላችሁ ለእንትን እንዲመች ነው ለመያዝ ለባጃጅ መኪና ውስጥ ሲገባ እንዳያስቸግር ለዛ ነው እንደዚህ የከፋፈልኩት። እና ይሄ 50 150 ኪሎ ነው ጠቅላላ ማለት ነው። እና አሁንም ማዘዝ የፈለጋችሁ ዘዙ፣ አብሽር አለን። እና አንዳንዶቹም ደግሞ ፋጡሜ ባልትና ስታዘጋጅ አልቸገረሽም ወይ እንዴት ነው ስትወልጅስ በኋላ ትጨጋገሪም ወይ ምናምን ብላችሁኛል። አብሽር ምንም የምቸጋገርበት ነገር የለኝም። እኔስ በሱ ነው የማሰራው። አሁንም ቢሆን በራሴ እየለፋሁበት እየደከምኩበት ብቻ ሳይሆን ባጋዥ ነው የማሰራው ማለት ነው። እና በርበሬ በጣም ከፍተኛ ስራ ስለሚጠይቅ ከጓደኛ ጋር ነው የምሰራው። ቪዲዮ እንዳረዝምባችሁ ላይክ እያደረጋችሁ። አሰላሙ አለይኩም።